በጣም ለፍታችሁ ደክማችሁ አጥንታችሁ ወይም አንብባችሁ ነገር ግን የምታመጡት ውጤት ያሰባችሁትን ያክል ሳይሆን ቀርቶ ተስፋ ቆርጣችኋል? በጣም ብዙ ተማሪዎች ለፍተው ደክመው ለፈተና ተዘጋጅተው ተፈትነው የሚያመጡት ውጤት የሚፈልጉትን ወይም ያሰቡትን ያክል ሳይሆን ሲቀር ስህተቱ ያለው እነሱ አእምሮ ውስጥ ይመስላቸዋል። ነገር ግን ስህተቱ ያለው የምታጠኑበት መንገድ ወይም አጠናናችሁ ላይ ነው። በዚህ ቪዲዮ ውስጥ በዓለም ላይ ያሉ ስኬታማና ጎበዝ ተማሪዎች የሚጠቀሙበትንና ማንኛውንም ከባድ የሆነን ትምህርት ቀላል የሚያደርግላችሁን ሚስጥር ነግራችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጸጋዬ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ ያልኳቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። ለስዳር በጣም ብዙ ተማሪዎች እንዴት ጎበዝ መሆን እችላለሁ፣ እንዴት ጠንክሬ አንብቤ ውጤቴን ማሻሻል እችላለሁ ብለው ይጠይቃሉ። ለእነዚህ ጥያቄዎች መልሱ ግን ብዙዎቻችሁ እንደምትገምቱትና እንደምታስቡት በትምህርት ጎበዝ ለመሆን በትምህርት ውጤታማ ለመሆን ልዩ የሆነ የትምህርት ተሰጥኦ መኖር አያስፈልግም። የዛሬው ቪዲዮ ትኩረት የሚያደርገው ማንኛውንም ተማሪ በትምህርቱ ስኬታማ እንዲሆን የሚረዱትና ለትምህርት ውጤታማነት መሰረት በሆኑት ሁለት መሰረታዊ ነገሮች ላይ ነው። እነሱም ወጥነትና ቀጣይነት ናቸው። ወጥነትና ቀጣይነት በትምህርት ብቻ ሳይሆን ኢን ላይፍ በሁሉም ነገር ስኬታማ ለመሆን የሚያስፈልጉ ሁለት መሰረታዊ ነገሮች ናቸው። ስለ ወጥነትና ስለ ቀጣይነት እያንዳንዳቸው እስኪ ለየብቻ እንመልከታቸው። ወጥነት ምንድን ነው የሚለውን ስናይ ወጥነት ማለት አንድን ነገር በየቀኑ ማከናወን ማለት ነው። አብዛኛው ተማሪዎች ፈተና ሲቃረብ ብቻ ሌሊቱን ሙሉ በማጥናት ውጤት ለማምጣት ትሞክራላችሁ። ነገር ግን እውነተኛው እውቀት የሚገኘው በየቀኑ በሚደረጉ ጥቂት ጥረቶች ነው እንጂ በአንድ ቀን ለፈተናው መዘጋጀት ያለባችሁ ነገር በአንድ ቀን ተዘጋጅታችሁ ፈተና ውስጥ ስለገባችሁ የምትፈልጉን ውጤት ያክል ማምጣት አትችሉም። ለምሳሌ ልክ እንደ ውሃ ጠብታ አስቡትና የምታጠኑትን ነገር አንዲት ጠብታ ውሃ ድንጋይ ላይ ብትወድቅ ምንም አታደርገውም። ነገር ግን ያቺ ጠብታ ለረዥም ጊዜ በየቀኑ በዚያችው ድንጋዩ ላይ በዚያችው ቦታ ላይ ካረፈች ድንጋዩን ታበሰብሰዋለች። ፕላስቶዛት ደግሞ ከረዥም ጊዜ በኋላ ትሰብረዋለች። ጥናትም ልክ እንደዛው ነው። ጥናታችሁን ቋሚ የሆነ የጥናት ፕሮግራም አዘጋጅታችሁ በየቀኑ ኢትኩድቢ 30 ደቂቃ ሊሆን ይችላል፣ ኢትኩድቢ 15 ደቂቃ፣ ኢትኩድቢ 1 ሰዓት ሊሆን ይችላል። ሳታቋርጡ በየቀኑ በማጥናት ወጥነት ባለው መልኩ በየቀኑ በማጥናት ውጤታማነታችሁን ማሻሻል ትችላላችሁ። ዛሬ ሰነፍ፣ ዛሬ ደክሞኛል፣ ዛሬ እንዲሆኛለሁ ሳትሉ በየቀኑ እስኬጅል ባደረጋችሁት መሰረት በማጥናት ውጤታማነታችሁን ወጥነት ባለው መልኩ ማሻሻል ትችላላችሁ። ጎበዝ ተማሪዎች ዛሬ ደከመኝ፣ ዛሬ ሰለቸኝ ሳይሉ በየቀኑ ፈተና ሲደርስ ብቻ ሳይሆን በየቀኑ የሚያደርጉት ጥረትና ልፋት ነው ለውጤታማነታቸው ምክንያት የሆነው። እናንተም ከዚህ ተሞክሮ ወስዳችሁ ወጥነት ባለው መልኩ በየቀኑ ጥረት እያደረጋችሁ ውጤታማነታችሁንና በትምህርታችሁ ጎበዝ መሆን ትችላላችሁ። ሌላውና እንግዲህ ሁለተኛው ፖይንት ለትምህርታችሁ ስኬቱ እና ውጤታማነት ቁልፉ ፖይንት ቀጣይነት እና ተስፋ አለመቁረጥ ነው። ብዙ ጊዜ ስታጠኑ እንቅፋቶች ሲገጥሟችሁ በታላቅ ትዕግስት መቀጠል ይጠበቅባቸዋል። በትምህርት ጉዟችሁ ላይ አስቸጋሪ ትምህርቶች ወይም በጣም የሚከብዷችሁ ትምህርቶች ሊኖሩ ይችላሉ። ዝቅተኛ ውጤቶች ልታመጡ ትችላላችሁ፣ ወይም የድካም ስሜት ሊገጥማችሁ ይችላል። በዚህ ጊዜ ቀጣይነት ባለው መልኩ መቀጠል ለስኬታችሁ ቁልፍ ነገር። ውድቀት ማለት የመንገዱን መጨረሻ ሳይሆን ትምህርት የምትቀስሙበትም ወይም ኤክስፒሪየንስ የምታገኙበት አጋጣሚ ነው። ትልቁን ጎላችሁን ሁልጊዜ ማስታወሱ። ስታጠኑ የሆነ ፐርፐዝ ወይም ጎል ይኖራችኋል። ብትርቁም ጎላችሁን በማስታወስ አስቸጋሪ ጥያቄዎችን ወይም አስቸጋሪ ፈተናዎችን ደጋግማችሁ ለመስራት ሞክሩ። እገዛ ከመጠየቅ ወደኋላ አትበሉ። ምናልባት እናንተ አንደርስታንድ ማታደርጉት ነገር ካለ ከሰዎች ከመምህራኖች ከጓደኞቻችሁ በመጠየቅ መረዳትና እገዛ ማግኘት ትችላላችሁ። ቀጣይነት ባለው መልኩ እና ተስፋ ሳትቆርጡ ለረጅም ጊዜ ውጤታችሁ ዝቅ ቢልባችሁ ጥሩ ውጤት ብታመጡ ምንም ነገር ሳይበግራችሁ ለፕሮግራማችሁ ወይም ለጎላችሁ ታማኝ በሆነ መልኩ ቀጣይነት ባለው መልኩ ጥናታችሁን ሁልጊዜ ማካሄድ ይጠበቅባችኋል ማለት ነው። ታዲያ እንዴት ነው ወጥነትና ቀጣይነትን በትምህርት ለማዳበር የሚረዱ ዘዴዎች ምን ናቸው የሚለውን ስናይ የመጀመሪያው
ሁለተኛው ዘዴ ወጥነትና ቀጣይነት ባለው መልኩ ትምህርት ላይ ውጤታማ ለመሆን የመጀመሪያው መንገድ በትንሹ መጀመር። ምናልባት ትልቅ ጎል ሊኖራችሁ ይችላል፣ ግን ያንን ነገር በየቀኑ በታስክ ከፋፍላችሁ እስክድቤ ቀደም እንዳልኳችሁ 30 ደቂቃ 15 ደቂቃ ከፋፍላችሁ በየቀኑ እያጠናችሁ ጎላችሁን እና ትልቅ የማንበብ ስኪላችሁን ቢውልድ ማድረግ ትችላላችሁ። ሌላው እንግዲህ የአካባቢ ተጽዕኖ ወይም ዲስትራክሽንን ማስወገድ አለባችሁ። ትኩረታችሁን የሚሰርቁ ነገሮችን ስልክ፣ ጫጫታ በምታጠኑበት ቦታ ላይ መኖር የለበትም። ዲስትራክሽን ሪሙቭ ማድረግ አለባችሁ። ሶስተኛው የራስን እድገት ወይም ፕሮግረሳችሁን ትራክ ማድረግ ነው። በየቀኑ ያከናወናችሁትን ጥናት በማየት ምን ተረድቻለሁ፣ ዛሬ ምንድን ያደረግኩት፣ ዛሬ ምንድን አዲስ ነገር ያደረግኩት፣ ያለኝም ፕሮግራም አቺቭ አድርጌያለሁ ወይ የሚለውን የራሳችሁን ትራክ ፕሮግረስ በማድረግ እድገታችሁን በየጊዜው መገምገም አለባችሁ ማለት ነው። እንደዚህ በማድረግ ወጥነትና ቀጣይነት ባለው መልኩ በትምህርታችሁ ውጤታማ መሆን ትችላላችሁ ማለት ነው። ስናጠቃልለው ስኬት በአንድ ጀንበር የሚመጣ ተአምር ሳይሆን ይልቁንም በየቀኑ በምታደርጉት ጥቃቅን ጥረቶችና በችግር ጊዜ ባለመቆም ወይም ቀጣይነት የሚገኝ ውጤት ነው። ዛሬ የምታደርጉት ጥረት የነገ ማንነታችሁን ይወስነዋል። ስለዚህ ሁልጊዜም የሆኑ ነገር ስታደርጉ ወጥነትና ቀጣይነት ባለው መልኩ ማድረግ ይጠበቅባችኋል ማለት ነው። አይሆፕ ይሄ ቪዲዮ ጠቃሚ ይሆናል ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ለሌሎች ተማሪዎች ላይክ፣ ሼር በማድረግ እንዲደርስ አድርጉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ